ሰላም ጤና ይስጥልን ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ ጉዳዮችና ፕሮፋይል ነክ መረጃዎቹ ወደ እናንተ እየደረሰ ነው። አሁን አጫጭር እግር ኳሳዊ የዝውውር መረጃዎችን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ ማርከስ ራሽፎርድ ከላሚን ያማል ጋር መጫወት እፈልጋለሁ ማለቱ ተሰምቷል። ሁሉም ሰው ከምርጥ ተጫዋች ጋር መጫወት ይፈልጋል፣ ተስፋ እናደርጋለን፣ ወደፊት የሚሆነውን እናያለን ያለው በዚህም ወደ ባርሴሎና ቤት ማቅናት እንደሚፈልግ መናገሩ ተሰምቷል። ሪዮ ፈርዲናንድ በአርሰናልና በማንቸስተር ዩናይትድ ዙሪያ አነጋጋሪ አስተያየት ሰጥቷል። ሪዮ ፈርዲናንድ እንደሚለው አርሰናል የማንቸስተር ዩናይትድን ያክል ጫና የለበትም፣ የአርሰናል አርማ የማንቸስተር ዩናይትድን ያክል አይከብድም ነው ያለው። ወደ አትሌቲኮ ማድሪድ እናቀናለን። ሉካስ ዲኜ ወደ አትሌቲኮ ማድሪድ ለመዘዋወር ንግግር ማድረጉ ተሰምቷል። ለአስቶን ቪላ 8 ሚሊዮን ፓውንድ ለማቅረብ ዝግጅት ላይ መሆናቸውን ፉትቦል ኢንሳይደር ዘግቧል። ማርቲን ዙቢሜንዲ የአርሰናል የልምምድ ማዕከል እያጎበኘ ሲሆን ለዝውውር ማድረግ የሚገባውን ሁሉንም ነገር አጠናቋል ተብሏል። በዚህም አርሰናልን በ60 ሚሊዮን ዩሮ አካባቢ እንደሚቀላቀል ተሰምቷል። ወደ ባየር ሊቨርኩሰንና ሊቨርፑል መረጃችን እናመራለን። ባየር ሊቨርኩሰንና ሊቨርፑል በሪያል ኳንሳ ዝውውር ጉዳይ የመጨረሻ ድርድር እያደረጉ መሆኑ ተሰምቷል። የዝውውር ክፍያውም 30 ሚሊዮን ፓውንድ ቋሚ ክፍያና እያየ የሚጨመር 5 ሚሊዮን ፓውንድ እንደሚሆን ፋብሪዚዮ ሮማኖ አስታውቋል። ጁቬንቱስ ኒኮላ ጃክሰንን ለማስፈረም እንቅስቃሴ መጀመሩ ተሰምቷል። ከኒኮላ ጃክሰን ወኪል ጋር በመገናኘት ንግግሮች አድርጓል የተባለ ሲሆን ናፖሊዎችም በተጫዋቹ ላይ ፍላጎት ቢኖራቸውም ቅድሚያ የሚሰጡት ግን የሊቨርፑሉን ኑኔዝን ማስፈረም መሆኑ ተሰምቷል። ወደ ቶተንሃም ያቀናል ሲባል የነበረው ብሪያን ምቤሞ ሊያቀና ይችላል የሚሉ ወሬዎች ሲሰሙ ነበር። ሆኖም ብሪያን ምቤሞ በመጪው ሳምንት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል መባሉን ፉትቦል ለንደን ዘግቧል። ቶተንሃም በአንጻሩ አንቷን ሴሜኒዮን ለማስፈረም ፍላጎታቸውን አሳይተዋል። ለበርንማውዝ ይፋዊ ጥያቄ አቅርበዋል። ነገር ግን የተጫዋቹ ዝውውር ዋጋ 70 ሚሊዮን ፓውንድ በመሆኑ ቶተንሃሞች እንደ ማንቸስተር ዩናይትድ ከሴሜኒዮ ዝውውር ሊወጡ ይችላሉ ተብሏል። ፓሪሰን ዠርመ የበርንማውዝን ተከላካይ አሊያ ዛባርኒን ለማስፈረም 55 ሚሊዮን ዩሮ ሁለተኛ ጥያቄ ማቅረባቸው ተሰምቷል። ለተጫዋቹ የተጠየቀበት ዋጋ ግን 70 ሚሊዮን ዩሮ አካባቢ መሆኑን ስካይ ስፖርት ዘግቧል። ናፖሊ ከጄደን ሳንቾ ጋር ስምምነት አለው ተብሏል። ተጫዋቹ ከጁቬንቱስ ይልቅ ለናፖሊ ቅድሚያ ይሰጣል መባሉን ዲማርዚዮ ዘግቧል። ፌነርባቼ ለጆን ዱራን በ16 ሚሊዮን ዩሮ የውሰት ጥያቄ አቅርበዋል። ክፍያው ሙሉ ዓመታዊ ደሞዙን ያጠቃልላል የተባለ ሲሆን ተጫዋቹ በቅርቡ ውሳኔውን ያሳልፋል ተብሎ ይጠበቃል። ቼልሲዎች በዚህ የዝውውር መስኮት የኤሲ ሚላኑን ግብ ጠባቂ ማይክ ማኛን ለማግኘት የሚያደርጉትን ጥረት ማቋረጣቸው ተሰምቷል። ከዝውውሩ ራሳቸውን ማግለላቸውን ነው ፋብሪዚዮ ሮማኖ የዘገበው። በመጨረሻም ወደ ክሪስታል ፓላስ እናቀናለን። ማርክ ጉሂ በክሪስታል ፓላስ ኮንትራቱን የመጨረሻ ዓመት ለማየትና በሚቀጥለው ዓመት በነፃ ዝውውር ለመልቀቅ ሙሉ በሙሉ መዘጋጀቱ ተሰምቷል። ክሪስታል ፓላስ ግን አሁን ገንዘብ ማግኘት እንደሚፈልጉ ነው ዘጋርዲያን የዘገበው። በተያያዘ የዝውውር መረጃችን የሊቨርፑል ክብረ ወሰን ፈራሚዎችን እናያለን። ሊቨርፑል አንድ ተጫዋች ከፍተኛ የዝውውር ገንዘብ ውጪ በማድረግ የሚታወቅ ክለብ አይደለም። ተጫዋቹን ካመነበት ግን ካዝናውን ከመስበር ወደ ኋላ አይልም። ይህንንም ፍሎሪያን ቨርትስን በማስፈረም አሳይተዋል። ቀያዮቹ እንደ አውሮፓውያን አቆጣጠር ከ2000 በኋላ 7 ጊዜ ክለቡን ክብረ ወሰን አሻሽለው ተጫዋች አስፈርመዋል። የመጀመሪያው ኤሚል ሂስኪ ነው፣ 11 ሚሊዮን ፓውንድ። ሊቨርፑል አጥብቆ የፈለገውን እንግሊዛዊውን አጥቂ በእጁ ለማስገባት የዝውውር ክብረ ወሰን ማሻሻል ነበረበት። ኤሚል ሄስኪ በሌስተር ቆይታው ለተከላካዮች መከራ ሆኖ ግብ ሲያስቆጥር ያዩት የሊቨርፑል ባለስልጣናት 11 ሚሊዮን ፓውንድ ከፈሉ። ሄስኪ ፊርማውን ሲያኖር በእንግሊዝ ሶስተኛው ውዱ ተጫዋች ተባለ። ሊቨርፑል ደግሞ የክለቡን የዝውውር ክብረ ወሰን አሻሻለ። ኤሚል ሄስኪ በሊቨርፑል ለ4 ዓመት ቆይታ 5 ዋንጫዎችን ማሸነፍ ችሏል። በ223 ጨዋታዎች 60 ግቦችን ከመረብ አሳርፏል። ጂብሪል ሲሴ 14 ሚሊዮን ፓውንድ። ኤሚል ሄስኪን ካስፈረሙ 4 ዓመት ቆይታ በኋላ ጂብሪል ሲሴን አምጥተው አዲስ የክለቡ ክብረ ወሰን አድርገው አስመዝግበውታል። ሊቨርፑሎች በወቅቱ 22 ዓመቱ ለነበረው ፈረንሳይ 14 ሚሊዮን ፓውንድ ከፈሉ። ከኦግዜር አንፊልድ የደረሰው ፈረንሳዊ አጥቂ ጂብሪል ሲሴ መርሲሳይድ አልተመቸውም ነበር። በቀዮቹ መለያ ያደረገው የ3 ዓመት ቆይታ በጉዳት የታጀበ ሆነበት። 79 ጨዋታዎች ብቻ አድርጎ ሊቨርፑልን ቢለቅም 3 ዋንጫዎችን ማሸነፍ ግን ችሏል።
ፈርናንዶ ቶሬዝ 20 ሚሊዮን ፓውንድ። ሊቨርፑል የበርካታ ክለቦች አይን ያረፈበትን ስፔናዊን አጥቂ ሲያስፈርም የክለቡ ደጋፊዎች ደስታ ልዩ ነበር። ፈርናንዶ ቶሬዝ በሊቨርፑል ደጋፊዎች በእጅጉ የተወደደ፣ ክለቡን ፈጽሞ ይለቃል ተብሎ ያልታሰበ ተጫዋች ነበር። ቶሬስ ግን 4 ዓመት ቆይቶ ወደ ቼልሲ ያቀና። 20 ሚሊዮን ፓውንድ ከፍሎ ያመጣው ተጫዋች በ50 ሚሊዮን ፓውንድ ሸጠው። ቶሬስ በአንፊልድ ቆይተው በ142 ጨዋታዎች 81 ግቦችን አስቆጥሮ ነበር አንፊልድን የተሰናበተው። አንዲ ካሮል 35 ሚሊዮን ፓውንድ። ሊቨርፑል ቶሬስን ከሸጠበት ገንዘብ 35 ሚሊዮን ፓውንዱን ለኒውካስል ከፍሎ አጥቂው አንዲ ካሮልን አስፈረመ። ካሮል የ5 ዓመት ከ6 ወር ውል ቢፈርምም በክለቡ የቆየው ለ18 ወራት ብቻ ነበር። በክለቡ አሰልጣኞች ተመራጭ መሆን አቅቶት 58 ጨዋታዎች ላይ ብቻ ተሰልፎ 11 ግቦችን በማስቆጠር ክለቡን ለመልቀቅ ተገዷል። ናቢ ኬይታ 48 ሚሊዮን ፓውንድ። ሊቨርፑል ለመጀመሪያ ጊዜ ከአጥቂ ስፍራ ውጭ ለሚጫወት ተጫዋች ክብረ ወሰን የሆነ ክፍያ የፈጸመው ለናቢ ኬይታ ነው። ኬንያዊውን አማካይ ናቢ ኬይታን በ48 ሚሊዮን ፓውንድ ከአርቢ ላይፕዚግ አስፈረመ። በዋናነት በኤርገን ክሎፕ ፍላጎት የመጣው አማካዩ ጉዳት ተደጋገመበት፣ ወጥ ብቃትን ማሳየት ተሳነው። በቀዩ ቤት 5 ዓመታትን አሳልፎ 129 ጨዋታዎችን ማድረግ ችሏል። ሆኖም በቆይታው 7 ዋንጫዎችን አሸንፎ ውሉ ሲጠናቀቅ ክለቡን ለቋል። ቨርጂል ቫን ዳይክ 75 ሚሊዮን ፓውንድ። ክብረ ወሰን አሻሽለው ከወጡ የሊቨርፑል ተጫዋቾች መካከል ምርጡ ፈራሚ ቨርጂል ቫን ዳይክ ነው። በ2018 ጥር ላይ በ75 ሚሊዮን ፓውንድ ሲፈርም ትልቅ መነጋገሪያ ነበር። አንዳንድ ተንታኞች በፍጹም ሁሉ ገንዘብ አይገባውም ብለዋል። ቫን ዳይክ ተጠራጣሪዎቹን አፋዝ ዘግቷል። አሁንም በቀጠለው የክለቡ ቆይታው 319 ጨዋታዎችን አከናውኖ 9 ዋንጫዎችን አሸንፏል። ለተጨማሪ 2 ዓመት ውሉን ያራዘመው 33 ዓመቱ ሆላንዳዊ በክለቡ ታሪክ ምርጥ ፈራሚ ከሚባሉት ውስጥ ከቀዳሚዎቹ ተርታ የሚሰለፍ ነው። የቫን ዳይክን ክብረ ወሰን አሻሽሎ አንፊልድ የከተመው ፍሎሪያን ቨርትስ ስኬታማ እንዲሆን የሊቨርፑል ኃላፊዎች እና ደጋፊዎች ምኞት ነው። የ22 ዓመቱ ጀርመናዊ 100 ሚሊዮን ፓውንድ ቀጥታ በሚከፈል 16.5 ደግሞ ተጨማሪ ሆኖ ፊርማውን አኑሯል። የቫን ዳይክ አይነት ስኬት ይኖረው ይሆን ወይስ ሌላ ውጤት? ጊዜ የሚመልሰው ጥያቄ ሆኖ ይቆየናል። ውድ ተመልካቾች ከፉትቦል ማዕድ በአሁን የዝውውር መረጃችን እነዚህ እንዳሰናል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።